ለዚህ ነው ሳለን እንከባበር። የቀነኒ አባት በልጃቸው ቀብር ስነ ስርዓት ላይ ያስተላለፉት አጭር መልእክት ከአምስተኛ ፎቅ ላይ ነበረ። አንዱ ዓለም እንደማይፋታ ታቅ ነበር ይችላል። let me break it down. ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበር። የቀነኒ አባት በልጃቸው ቀብር ስነ ስርዓት ላይ ያስተላለፉት አጭር መልእክት እንዲህ የሚል ነበር። የልጄ እውነት እንደ ሀጫሉ ሁንዴሳ ተዳፍኖ እንዳይቀር አስተምሬ ላኳት እንድትሞት አይደለም። አደራ የልጄ እውነት ሐቋ ይውጣ። ሐቃምጪ ይውዲያ አካ ሐቃ ጫል ተከለ አደራ አኒ በርሲፈደ ነው ለርገበሬ አዱቱ አነና አቀበለ አደራን ዝምብራ ካወደ ተብራንቀው ነጋንገላ ወረገ Sanan goromsa una tajedu ayotia roro etu dandese obsanas gese desetia barro baranni keti gadam keti desetia obsanan goromsa una tajedu ayotia roro etu dandese ተወዳጁ አቀንቃኝ አንዱዓለም ጎሳ የባለቤት ሽምግልና አምልኮ ስለነበረ አብረውም ከአንድ ዓመት በላይ ኖሩ ስለነበረ ከዚህ ዓለም በሞት ተለየች። አሟሟታ ደግሞ በጣም አነጋጋሪ ሆነ። ከአምስተኛ ፎቅ ላይ ነበረ ወደቀች የተባለውና ከዛ ጋር በተገናኘ የፖሊስ ሪፖርት ወጥቷል። ብዙዎችም ምንድነው እስኪያጣሩልን ብለዋል። እንግዲህ የፖሊስ ሪፖርት ኮማንደር ማርቆስን ደወል አድርጌ አውርቻቸዋለሁ። በአጠቃላይ ሐሳቡ ፖሊስ ምንም ነገር ከማለቱ በፊት የሚሰጥ በግል መረጃ ባይኖር፣ ለምሳሌ ቀነኒ አንዱዓለም ጎሳ ባለቤት ነፍሷን ይማርና ከመሞቷ በፊት ተለዋወጣቻቸው የተባሉ ቴክስቶች ወጥተዋልና አንዳንዶች እውነት ነው ወይ ይላሉ። እንዲህ ነገር ሶሻል ሚዲያ ላይ ሳይሆን መስጠት ያለበት ለፖሊስ ነው። መረጃዎች ለፖሊስ ነው መቅረብ ያለባቸው። ለምሳሌ ሌላ
ያው እርጉዝ ነበረች ብለውም የሚናገሩ ነበርና እንዲህ አይነት ነገር ለቤተሰብ ሌላ ሀዘን ነው። በትክክል ስለዚህ ፖሊስ እያለ ያለው ምንም ነገር ከኔ ውጪ የሚሰጡ በዚህ ጉዳይ ላይ ምንም መረጃ መኖር የለበትም የሚል መግለጫ ወጥቷል። በነገራችን ላይ ለምሳሌ ፍርድ የፍርድ ቤት ነው። አንዳንድ ግን በቃ ሁሉም ሰው ሚዲያ ስላለው ለምሳሌ በዚህ ጉዳይ ላይ ራሱ የሚያብራራ ሰው አለ። እንደዚህ ነው አሁን ለምሳሌ ይሄ ነገር እንዲህ ቢሆን እንዲህ ነው ብሎ በቃ በጣም የመተንተን የመበተን ይሄ ፖለቲካው ላይ የተለመደው ነገር አንዱ ዓለም እንደማይፋታ ታውቅ ነበር ይች ልጅ። ሌት ሚ ብሬክ ኢት ዳውን። ከዚህ በፊት ኤክሱ የነገረችኝን ልንገራችሁ። ስሟን አልጠራውም። ኤክሱ ናት ያለችውን ልንገራችሁ። ቃል በቃል ነው የጻፈችልኝ። ምን አለች ይመስላችሁ? 2 ዓመት ኦን ኤንድ ኦፍ ዴት ተደራርጓል ከአንዱ ዓለም ጋር። የሆነውን ልንገራችሁ። ሀዮኒ እንዴት ነህ? ስለ አንዱ ዓለም አንዳንድ የማውቃቸውን ነገሮች ነበሩ። ከቀነኒ ጋር ከመተዋወቃቸው በፊት ከኔ ጋር ለ2 ዓመት ምናምን ኦፍ ኤንድ ኦን እየሆንን አብረን ነበርን እና በጣም አቢዩዝ ያደረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አውቃለሁ። ብዙ ጊዜ ሊገለኝ ሞክሯል። ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለው። ያላረኩትን ነገር አረግሽ ይለኛል። ጓደኞቹ ጋር ይጠረጥረኛል። በጣም ቅናተኛ ነው። በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ህይወት ጀመርኩኝ። ይሄንን ሲሰማ ኢቭን ከቀነኒ ጋር እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር። ሽጉጥ ይደቅንብኝ ነበር እና ይሄንን ሳቅ ስራም በጣም ቀየርኩ። ስልኩንም ብሎክ አደረኩት። እንደዛም ሆኖ ሲሰክር ይደውል ነበር። ይመስለኛል ቀነኒን የገደላት 100% አንዱ ዓለም ነው ትላለች። አንዱ ዓለም እንግዲህ የሆነ ከሆነ ከጫላ ከሚባል ወይም ስሙን አላውቀው ከሱ ጋር በሴት የተነሳ ሽጉጥ ተማዘዋል። ይህን ታስታውሳላችሁ። ላይክ እያረጋችሁ ቤተሰብ አዲስ ገቢዎች ሰብስክራይብ እያረጋችሁ የኔ ወዳጆች ብቻና ብቻ ከሀቅ ኢንፎርሜሽን ውጪ ስለሚያስጠይቀኝ ከሀቅ ኢንፎርሜሽን ውጪ መናገር አልፈልግም። እውነተኛና ትክክለኛ ኢንፎርሜሽን የምትፈልጉ ብቻ ነው እኔ ቤት መምጣት የምትችሉት፣ አለበለዚያ ይቅርባችሁ። ሌላ ያለችውን ደግሞ አስተናጋጅ ልንገራችሁ። አንዱ ዓለም በሚዲያ እንደምናየው ስርዓት ያለው ሰው አይደለም። ጋጠወጥ ወጠጤ ነው። ዱባይ ላይ ከተለያየ ሴት ጋር ነው የሚርመጠመጠው። ዮኒ እኔ በምሰራበት ሆቴል እንኳን በተደጋጋሚ አይቼዋለሁ። ኢቭን አብረው ያደረችውን እንኳን እንዴት ሲያበሻቅጣት እንደነበረ ጓደኞቹ ፊት እና አዘለም አንጠለጠለም ለዚች ልጅ ማለፍ የሆነ አሻራ ጥሏል። እመቤቴን ደሟን መልስላት ይሉኛል። አንዱ ዓለም ማለት በጣም ሰካራም ነው። ማንም ያውቀዋል። ወጠጤ ነው። በሆነች ዘፈን ታወቀ። ከዚህ በኋላ ባለ ጊዜ ነኝ ብሎ የሚያስብ ሰው፣ ሴቶችን አቢዩዝ በማድረግ የሚታወቅ ነው። ከዚህ በፊት ሌላም ልጅ አለ አመጣዋለሁ። ሴትን አቢዩዝ የሚያደርጉ ሌላም ባለ ጊዜ ነኝ የሚሉ አንዷን በሰደፍ ፈርክሷት ግንባሯን ሆስፒታል ተኝታ ልብሷን ማታቅ ልጅ ነው ሞተች ብለው ጥለው ሄደው ያነሷት ልጅ ነበር። እያንዳንዳችሁ በዚህ ጉዳይ ላይ መሳተፍ አለባችሁ። ለሚያስኩ ኮስቲን አንድ ሰው ከፎቅ ላይ ተወርውሮ ሲወድቅ ጎረቤት ዝም ይላል? ያውም ያበሻ ጎረቤት ኢማጂን። የሆነ ሰው ሲፈጠፈጥ ከስር ያሉት አንደኛ ፎቅ ያሉት እንዴት አልወጡ? ሁለተኛ ፎቅ ያሉት እንዴት አልወጡ? ሶስተኛ ፎቅ ያሉት እንዴት አልወጡ? ዩ ቴል ሚ ንገረኝ። ከፎቅ ራሷን ስትወረውር እንዴት ስትወድቅ ስትከሰከስ መሬት ላይ እንዴት? እስቲ ንገሩኝ እስቲ እንዴት ነው ይቺ ልጅ ራሷን ስትወረውር ስትፈጠፈጥ? አበሻ ነው ጎረቤት አበሻ ነው ሎሬ የማይመጣው? ነፍሰ ጡር ናት። ካሜራ የለም እያሉ ነው። ስለዚህ ይሄ ነው የሱ። በተለይ እኔ እናገራለሁ፣ ሁሌም እላችኋለሁ። ባለፈው አውርቼ ነበር። የባል ቤተሰቦች መርዞች ናቸው አብዛኞቹ ስል ነበር።